እኔ እንጃ እንደዚህ አይነት ወንጌል አይቻላቅም በእውነት መጽሐፍ ቅዱስን አናውቀውም እስከምል ድረስ ማለት ነው። እኔ በጣም ተከራካሪ ነበርኩ በነገራችን ላይ በጣም ከራከራለሁ፣ ጠያቂ ነኝ፣ ፋታ አልሰጥም እንደዚህ በቃና አሁን ጥያቄዎቹ ተመልሰው ዳዊት ግን ሳልጠመቅ አልሄድም ብዬ በጣም ብዙ ትግል አድርጌ እዛ ቆየሁ። አንድ 3 አጠቃላይ 7 ወር ይሆነኛል በጌታ በኢየሱስም ተጠምቄ የሐዋርያትን ወንጌል የተቀበልኩት። እንጃ እኔ ጥምቀት የሚባለው ነገር የሥርዓት መስሎ ነበር የሚታየኝና እንደዚህ መጽሐፍ ላይ ደግሞ ጴጥሮስ ራሱ እኛ የተጠመቀን ምናምን ብሎ ሲናገር እኔ በጣም ይገርመኛል። ድነናል ነው የሚለው እኮ ደግሞ ድናችኋል እንኳን አይደለም ድነናል ነው የሚለውና ጥምቀት እንደሚያድን ያወቅኩት በአንተ ነው። እኔ ዶክትሪኑን በሙሉ በቃ እኔ ሙሉ በሙሉ ነው በቃ አንተን ቀስ እያልኩ አንዳንዱ እየተቃወምኩ ቆይቻለሁ እኮ ይሄንን ምን ማለት ነው ምናምን እያልኩ ቆይቻለሁ። አሁን ያለሁበት ደረጃ እኔ እንጃ ምናልባት እዚህ አሁን ቻሌንጆች ገጥሞኛል። ሳውዲ አረቢያ ጥሩ ያልሆነ ነገሮች አሉ፣ ግን ያው ያንን የቀመስኩትን ይዤ እየታገልኩ ነው። ምን እንደምል አላውቅም። ብቻ እኔ እንጃ በጣም እድለኛ ነህ። እኔ በአንተ ነው ያው የንስሐ ጥምቀትም ክርስቶስ ነው የለበስኩት። ለካ ትክክል ነበርክ እና እግዚአብሔር ነው ለዚህ ዓላማ ያስነሳህ። እኔም እንዳንተ መሆን እፈልጋለሁ። ጸልይልኝ፣ በጣም እወዳለሁ። ኢትዮጵያ ነበርኩና አሁን 1-4 ወር ሆኖኛል ወደውጭ ከወጣሁኝ። ሳውዲ አረቢያ ያለሁት ሸዋሮቢት እና አካባቢ ነው የምኖረው። ወንድም ገብሬ እና ወንድም ተመስገን የሚባሉ ሰዎች አሉ። ብዙ አይደለንም፣ ግን ያው ጌታ ይመስገን ጥሩ ሰዎች ናቸው። እንግዲህ ያው ያጠመቁኝ እነሱ ናቸው። የተገናኘሁት ግን ያንተ ተማሪ አለ እዛ ኦንላይን ላይ አሚን ምናምን የሚል ሚዲያ፣ እሱ ነው ወደ ደብረ ብርሃን የጠቆመኝ። ከደብረ ብርሃን ደግሞ ወደ ሸዋሮቢት ተደውሎ መኖራቸውንም ራሱ አላውቅም ነበር። ሸዋሮቢት ላይ ጌታ ራሱን ያለ ምስክር እንደማይተው ያው ያወቅኩት ያኔ ነው። እኔ ፕሮቴስታንት ነበርኩ። አሁንም ቤተሰቦቼ ፕሮቴስታንት ናቸው። ያው ያደግኩትም በዛው ነው፣ ፕሮቴስታንት እምነት ላይ ነው ያደግኩት። እኔ እንደዚህ አይነት ወንጌል ራሱ መኖር ራሱ እስከ ጭራሽ ነው አላውቅም ነበር በእውነት ወንድም በረከት። እንደውም አንተ ቲክቶክ ላይ ስትመጣ እንዴ ይሄ ሰውዬ ግን ማን ነው፣ የት ነው የሚያስተምረው ምናምን ብዬ የምን እምነት ተከታይ ነው ብዬ ዩቲዩብ ላይ ገባሁ ሰርች አድርጌ በስምህ ዘር በረከት ምናምን ብዬ ማቴዎስ ብዬ እና እዛ ነው በጣም ብዙ ነገር ጥያቄና መልሶች በኤርፎን ነበር የማዳመጠው ስራ እየሰራው። የፀጉር ቤት ባለሙያ ነኝ። አሁንም እንደዛው ነው የምሰራው እዛው ሳውዲ አረቢያ እና በጆሮዬ እያዳመጥኩ ነበር የምሰራ የነበረው። ብዙ ዲቤቶችን ምናምን እንደዚህ አይ ነበር። እኔ በጣም ነው የምወደው በእውነት። እኔ አልቅሼ አውቃለሁ አንተን ባየሁ ቁጥር ስታስተምር ራሱ በትህትና እኔ እንጃ በጣም በእውነት ነው ጌታ በኢየሱስ ምስክሬ ነው የምነግርህ። በጣም አልቅሼ አውቃለሁ። እንባዬ ብዙ ጊዜ ነው የሚያቀረው። ሰላም ወንድም በረከት እንደምን ነህ? እግዚአብሔር ይመስገን። እንግዲህ ዛሬ ይህን እድል አግኝቻለሁ። ሁልጊዜ አስብ ነበረ እንደውም ከወንድሞች ጋር ምናምን ሆኜ በአንተ ምክንያት በአንተ ትምህርት ነው ዩቲዩብ ላይ ብዙ ነገር የተማርኩት። ተጠምቄ በጌታ በኢየሱስ ያው አንድ ቀን መሰክራለሁ ብዬ ቃል ገብቼላቸው ነበርና ወንድም በረከት በጣም ነው የምወድህ። በጣም እግዚአብሔር ይባርክ። በጣም እኔም በጣም ነው የማመሰግነው። እንደዚህ የተጠመቁ ሰዎችን እድል ለመስጠት አስቤ ነበረ። ያው ምናልባት ያው ትንሽ ፕሮግራሞችን ስላደረጉና ወደ ጥያቄና መልስ መጣን እንጂ ከዚህ በላይ የሚል ነገር የለም እና በጣም ነው እግዚአብሔርን የምናመሰግነው። እግዚአብሔር ይመስገን። እኔ ኢትዮጵያ ነበርኩና አሁን 1-4 ወር ሆኖኛል ወደ ውጭ ከወጣሁኝ። ሳውዲ አረቢያ ያለሁት። ከዛ በፊት ግን ሳልጠመቅ አልሄድም ብዬ በጣም ብዙ ትግል አድርጌ እዛ ቆየሁ። 3 አጠቃላይ 7 ወር ይሆነኛል በጌታ በኢየሱስም ተጠምቄ የሐዋርያትን ወንጌል የተቀበልኩት። ሸዋሮቢት እና አካባቢ ነው የምኖረው። ወንድም ገብሬ እና ወንድም ተመስገን የሚባሉ ሰዎች አሉ። ያው ትንሽዬ ነች፣ ብዙ አይደለንም፣ ግን ያው ጌታ ይመስገን ጥሩ ሰዎች ናቸው። እንግዲህ ያው ያጠመቁኝ እነሱ ናቸው። የተገናኘሁት ግን ያንተ ተማሪ አለ እዛ ኦንላይን ላይ አሚን ምናምን የሚል ሚዲያ፣ እሱ ነው ወደ ደብረ ብርሃን የጠቆመኝ። ከደብረ ብርሃን ደግሞ ወደ ሸዋሮቢት ተደውሎ መኖራቸውንም ራሱ አላውቅም ነበር። ሸዋሮቢት ላይ ጌታ ራሱን ያለ ምስክር እንደማይተው ያው ያወቅኩት ያኔ ነው። እኔ ፕሮቴስታንት ነበርኩ። አሁንም ቤተሰቦቼ ፕሮቴስታንት ናቸው። ያው ያደግኩትም በዛው ነው፣ ፕሮቴስታንት እምነት ላይ ነው ያደግኩት። እኔ እንደዚህ አይነት ወንጌል ራሱ መኖር ራሱ እስከ ጭራሽ ነው አላውቅም ነበር በእውነት ወንድም በረከት። እንደውም አንተ ቲክቶክ ላይ ስትመጣ እንዴ ይሄ ሰውዬ ግን ማን ነው፣ የት ነው የሚያስተምረው ምናምን ብዬ የምን እምነት ተከታይ ነው ብዬ ዩቲዩብ ላይ ገባሁ ሰርች አድርጌ በስምህ ፓስተር በረከት ምናምን ብዬ ማቴዎስ ብዬ እና እዛ ነው በጣም ብዙ ነገር ጥያቄና መልሶች በኤርፎን ነበር የማዳመጠው ስራ እየሰራው። የፀጉር ቤት ባለሙያ ነኝ። አሁንም እንደዛው ነው የምሰራው እዛው ሳውዲ አረቢያ
እና በጆሬ እያዳመጥኩ ነበር ምሰራ የነበረው። ብዙ ዲቤቶችን ምናምን እንደዚህ አይ ነበር። ያው ፈጠን ምለው ከጊዜ አኳያ ነው እንድበረከት እና በጣም እኔ በጣም ነው የምወድህ በእውነት። እኔ አልቅሻ ቃለሁ አንተን ባየሁ ቁጥር ስታስተምር ራሱ በትህትና እኔ እንጃ በጣም በእውነት ነው ጌታ በኢየሱስ ምስክሬ ነው የምነግርህ። በጣም አልቅሼ ቃለሁ። እንባዬ ብዙ ጊዜ ነው የሚያቀረው እንደዚህ ስታገለግልና የውሸት አይደለም ይሄ የምነግርህ፣ በእውነት ነው የምልህ። እኔ አሁን ይሄ የስራ አካውንት ነው የከፈትኩት። በፊት በሌላ አካውንት ነበር የምከታተልህ። ይሄ የስራ አካውንት ከፍቼ ነው ለስራ ለፕሮሞሽን ብዬ ነው የከፈትኩት። ፎሎወርም ብዙም አይደለም ግን ያኛው አካውንት ያው በዋርኒንግ ምክንያት ተዘግቶብኛል። እንደዚሁ አገለግልበት ነበር እኔም እንዳቅቤ እንደዚህ ወንጌል ደርሳለሁ። እዛው ሻወር ቤትም አካባቢ በአካልም ከነ ወንድም ገብሬ ጋር ከነ ተመስገን ከነ ያዕቆብ ጋር ሆኜ ይሰራ ነበር። እንደዚሁ በቃ በትኩስነት ብዙ ሰዎችን ስለማቅ ፕሮቴስታንቱ ላይ ሰራ ነበር እና በጣም እኔ እንጃ ራሴን ራሱ በብዙ አይነት መንገድ ሳየው በቃ ከድሮ እኔ እንጃ እንደዚህ አይነት ወንጌል አይቼ አላውቅም በእውነት። መጽሐፍ ቅዱስን አናውቀውም እስከምል ድረስ ማለት ነው። እኔ በጣም ተከራካሪ ነበርኩ በነገራችን ላይ በጣም እከራከራለሁ። ጠያቂ ነኝ፣ ፋታ አልሰጥም እንደዚህ በቃ። እና አሁን ጥያቄዎቹ ተመልሰው አሁን ያለሁበት ደረጃ እኔ እንጃ ምናልባት እዚህ አሁን ቻሌንጆች ገጥሞኛል። ሳውዲ አረቢያ ጥሩ ያልሆነው ነገሮች አሉ ግን ያው ያንን የቀመስኩትን ይዤ እየታገልኩ ነው እና ጸልይልኝ። በጣም እወድሃለሁ። እኔ በጣም ነው የማከብርህ። እግዚአብሔር በቃ እኔ ምን እንደምልህ አላውቅም። ብቻ እኔ እንጃ በጣም እድለኛ ነህ። እኔ በአንተ ነው የንስሐ ጥምቀትም ክርስቶስን የለበስኩት። እኔ እንጃ ጥምቀት የሚባለው ነገር የስርዓት መስሎ ነበር የሚታየኝ እና እንደዚህ መጽሐፍ ላይ ደግሞ ጴጥሮስ ራሱ እኛ የተጠመቀን ምናምን ብሎ ሲናገር እኔ በጣም ይገርመኛል። እና ድነናል ነው የሚለው እኮ ደግሞ ድናችኋል እንኳን አይደለም ድነናል ነው የሚለው። እና ጥምቀት እንደሚያድን ያወቅኩት በአንተ ነው። እኔ ዶክትሪኑን በሙሉ በቃ እኔ ሙሉ በሙሉ ነው በቃ ያንተን ቀስ እያልኩ አንዳንዱ እየተቃወምኩ ቆይቻለሁ እኮ ይሄንን ምን ማለት ነው ምናምን እያልኩ ቆይቻለሁ በጣም። እና ለካ ትክክል ነበርክ እና እግዚአብሔር ነው ለዚህ ዓላማ ያስነሳህ። እኔም እንዳንተ መሆን እፈልጋለሁ። ጸልይልኝ። በጣም እወድሃለሁ ወንድሜ። በቃ ጊዜ አልወስድብህም። በጣም ተባረክ። እወድሃለሁ በጣም። እኔም በጣም ነው የምናመሰግነው። ትልቅ ነገር ነው። ያው ይሄን እድል ስላገኘው በጣም ደስ ብሎኛል። እኔም ደስ ብሎኛል። እንዳልከው እዚህ ላይ የምንሰጠው ጊዜ ምንም እንኳን ያው በሳምንት አንድ ቀን ቢሆንም ግን እንደዚህ ደግሞ ሰዎች የሚለወጡበት ባለፈው ሳምንትም እንደዚሁ አንድ ሰው የመፈጠረልን ነበር። አንድ ሌላ ቦታ ጊዜ እየነገረን ነበር እና ብዙ ሰዎች ናቸው፣ በጣም ብዙ ሰዎች በየአካባቢው እግዚአብሔር እየረዳቸው ይህንን እውነት እያገኙ የተጠመቁ ትልቅ እድል አግኝተዋል። በርታ። እንግዲህ እንዳልከው ወላጆች፣ ቤተሰቦች በሌላ መስመር ላይ ናቸው ያሉት። ትዕግስት ይፈልጋል። ይህን የሚያገኝ ሰው እንዳንተ አይነት ጥያቄ ሰው ሆነ አሁን ፊልጶስን አይተኸው ከሆነ ጥያቄው የሌሎችም ነው። ግን አብን አሳየንና ይበቃኛል አይደለም ያለ። አብን አሳየንና ይበቃናል እና ጥያቄው የሌሎችም ነው። ግን ሌሎቹ ዝም ብለዋል። እሱ ግን ጠየቀ። በእሱ ጥያቄ ለእነሱም ሁሉ ተማሩ እና ጠያቂ መሆን ጥሩ ነው። መጠየቅ ጥሩ ነው። ዝም ብሎ ነገር ውስጥ አለመቀመጥ፣ ጥያቄ መጠየቅ ወደ ከፍ ወዳለ ደረጃ ያደርሳልና ቤተሰቦች ነው ኢሚዲየትሊ አሁን አንተ እንዳገኘው እንዲያውም አንዳንዴ ቤተሰቦችህን እስኪረዱ ድረስ በኔጌቲቭ ሊያዩ ይችላሉ። ያው በዙሪያው የሚደረገው ብዙ አብዛኛውን ጊዜ የጥላቻ ነገር ስለሆነ በየሚዲያውን በሙሉ የሚነገረው ያ ነገር ሰዎች ስለሚቀረጽ በጥሩ ነገር ላያዩ ይችላሉ። ግን ከትዕግስት ጋር አንዳንድ እግዚአብሔር ቃል በመስጠት ጠያቂዎች እንዲሆኑ እየረዳቸው አንድ ቀን ደግሞ አንተም ከቤተሰቦች ጋር
ሌላ ምንም አልፈልግም። ይሄ ብቻ እንዲሆንልኝ ነው የምፈልገው። ቤተሰቦቼን እንዲድኑ እፈልጋለሁ። አሁን ባለቤቴ እንድትድን እፈልጋለሁ። ፕሮቴስታንት ነች ባለቤቴ። 2 ልጆች አለኝ፣ ወንድና ሴት። ትልቋ ሴት ናት፣ ትንሹ ደግሞ የ2 ዓመት ልጅ ነው፣ ወንድ ልጅ ነውና እኔ በጣም ሁልጊዜ በቃ ባርባር ነው የሚለኝ ታውቃለህ። እኔ እንጃ ማለት ብዙ ጊዜ ነግሬያቸዋለሁ። ተቃውሞ ደርሶብኛል። እንደውም አህዛቦች ይሻላሉ። እንደዚህ ፕሮቴስታንቱ ላይ ያለ ተጽዕኖ በጣም ከባድ ነው ማለት እኔ ፕሮቴስት በቃ ምንጊዜም ፕሮቴስት ማድረግ መቃወም ምን ይሰራል? አሁን መጠየቅና እውነትን መቀበል ነው እንጂ አንዳንዴና መሸነፍ ጥሩ ነው። ለትህትና እኮ ያስፈልጋል በጣም እና እኔ ሁልጊዜ በቃ በቅንነት ነበር የምጠይቀው ጥያቄ። እኔ ሙስሊሞችን እጠይቃለሁ። በቃ ብዙ ነገሮችን አውቃለሁ እንደዚህና እዚህ ወንጌል ላይ ደግሞ በቃ ያሸነፈኝ ይሄ ብቻ ነው። የሚገርም ነገር ብዙ ጠይቄያለሁ፣ ምን ያልገባሁበት የለም። በቃ እንደዚሁ ዝም ብዬ ሙጭጭ የምል ሰው አይደለሁም እና እውነተኛውን ወንጌል አንዱን ኢየሱስን እንደውም ይሁዳ 1:4 ላይ ብቻውን ያለውን ኢየሱስን ይክዳሉ የሚል ቃል አለና እኔ ማን ከካጆቹ ወገን እንዴ ምን ራሴን በጣም ፈተሽኩና እውነተኛውን ወንጌል ያስቆላለው አንተ እዛ ቦታ ላይ እኔ እንጃ እንደ መልእክት ነው በቃ የተቀመጥከው ማለት እኔ ብዙ እንደዚህ ያለም እስከማይመስለኝ ድረስ ነበርና ለካ እውነተኛ አምላክ ኢየሱስን የሚገልጥ ሰው አለ በቃ አልኩኝ። እኔ የሥላሴ የሚባል የጣዖት ትምህርት በጣም ያወዛግበኝ ነበር፣ ብዙ ጊዜ ይዞኛል። ደግሞ እኔም ደግሞ አላርፍም በቃ እነሱም ደግሞ ይጠይቁኛል። በቃ እንትን አልነበረኝም፣ በቃ ኮንፊደንስ አልነበረኝም እና ወንድሜ በጣም የምወድህ ጊዜ እንዳልወስድ በቃ ደግሞ እንግዲህ ሌሎችን ጋብዝ እንደዚሁ። መልካም ነው። ምናመሰግናችን በርታ፣ እንጸልያለን። እግዚአብሔር በአንተ ደግሞ እንግዲህ ያንተን ጨርሰህ በአንተ ደግሞ እግዚአብሔር በጣም ብዙ ሰዎችን እግዚአብሔር ይደርሳል፣ ቤተሰቦችንም ጨምሮ። በርታ፣ ጽና፣ ጠንክር። እግዚአብሔር ይላለን። በርታ። እሺ፣ ተባረኩልኝ። መልካም እግዚአብሔር ይመስገን። እንግዲህ መጽሐፍ እንደሚል እግዚአብሔርን ስለ ወንድማችን እናመሰግናለን። ያው በሰማይ ታላቅ ደስታ ነው የሚለው አይደለ? እንግዲህ እዚህ ደግሞ ያው እግዚአብሔር ስለሚሰራው በዚህ ውስጥ አልፎ የሚተርፉ ሰዎች አሉ። ይሄ የጥላቻው መዓት፣ የውርጅብኙ መዓት፣ የስድቡ መዓት አንዳንዴ ሰዎች ምንድነው የሚያስቡት? በሰደብናቸው ቁጥር፣ ስለነሱ ባንቋሸሽናቸው ቁጥር፣ ዲስሪስፔክት ባረግናቸው ቁጥር በቃ ምንም ሰው ወደዚህ ማየት እንዳይችል እናደርጋለን ብለው ነው እንደዚህ አይነት የብሽሽቁን የስድቡን መንገድ የሚመርጡት። ግን እግዚአብሔር ደግሞ እንደዚህ ደግሞ ሰዎች አሉት። እንደዚህ ደግሞ በየአካባቢው እግዚአብሔር ለስሙ የመረጣቸው ሰዎች አሉ። እግዚአብሔር የተመሰገነ ይሁን እና እግዚአብሔርን በጣም እናመሰግናለን። ስለነዚህም ከዚህ በፊትም ስለተጠመቁት ወደፊት ደግሞ መቆጣጠር እስከማይቻል ድረስ ነው የሚሄደው። ይህንን በኢየሱስ ክርስቶስ ኢየሱስ የሚባለውን ስም አቃሎና አዋርዶ በኢየሱስ ስም መጠመቅ ልክ አጋንንት ቤት ውስጥ እንደመግባት ተደርጎ እስከ መቆጠር ነው። እነዚህ በኢየሱስ ስም የሚጠመቁ በኢየሱስ ስም ጌታ ይገስጻቸው ነው እኮ የሚባለው። በጣም እኮ የሚገርም እኮ ነገር። እነኚህ በኢየሱስ ስም የሚያጠምቁ በኢየሱስ ስም ጌታ ይገስጻቸው። እንዴት በኢየሱስ ስም በኢየሱስ እንደሚገሰጽ ራሱ እስከሚገርም ድረስ ማለት ነው። በዚህ ስም መጠመቅ እንደ ውርደት ሆኖ፣ በዚህ ስም መጠመቅ ኃጢአት ሆኖ አጋንንት ነው የሚያስተምረው። በኢየሱስ ስም ብሎ ተጠመቁ የሚለው እንዴት አጋንንት ሌላ ስራ አጥቶ በኢየሱስ ስም ተጠመቁ ይላል? አጋንንትን የሚያንቀጠቅጥ ሌላ ስም ምን ኖሮ ነው አጋንንት በኢየሱስ ስም ተጠመቁ ብሎ የሚናገረው? እና እንደዚህ አይነት ለምንድን ነው ይሄ የሚሆነው? ጥላቻውን ለማጠንከር ነው። በእግዚአብሔር ቃል ስለማይቻል በጥላቻ ብናደርግ፣ ብናበሽቃቸው፣ ስድብ ብንሰድባቸው ክፍል አሁን ታያላችሁ። እንግዲህ አሁን ይህንን ክፍል ከዘጋን በኋላ አንድ 10 ይከፈታል። 10 ቁጭ ብሎ ከዛ በኋላ መሳደብ ነው።
አንዳንደኛ ወንድሞች ደግሞ ያንን ትረሱትና ትገባላችሁ። እነሱም እናንተን ኢንሲስት ያደርጋሉ እንድትገቡ። ከዛ ሙልጭ አድርገው ከዛ ትወጣላችሁ ማለት ነው። እና ያ ሁሉ እግዚአብሔር ይመስገን ዋጋ አለውና እግዚአብሔር እየረዳን ስለሆነ እግዚአብሔርን በጣም እናመሰግናለን። እንኳን ጌታ ኢየሱስ ረዳችሁ ነው ምለው፣ ሌላ ምለው ነገር የለኝም። ትልቅ ደስታ ነው። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። Yes,